ሐዋርያት ዛሬ የሐዋርያትን ሥራና ገድል እንመለከታለን። ይህ ኢትዮ አፍሪካ ነው። አብራችሁን ሁኑ። ከቅዱሳን ሐዋርያት ውስጥ ዛሬ የሁለቱን እንመለከታለን። ሐዋርያት የቅዱሳን ሐዋርያት ታሪክ ገድልና ሥራ በመጽሐፍ ቅዱስ ላይ ሙሉ ለሙሉ አልሰፈረም። ሆኖም ግን በተወሰነ ደረጃ የሁሉም ሐዋርያት በተለያየ ሀገር የደረሰባቸው መከራ፣ ስቃይ እንዳለ ሁሉ የተወሰኑትን እስኪ እንመልከት። አርባዕቱ ወንጌላት ሐዋርያት እንዴት እንደተጠሩና እስከ ዕርገት ድረስ የነበራቸው ሁኔታ ሲጽፉ፣ ወንጌላዊ ሉቃስ ደግሞ የሐዋርያትን ታሪክ ጽፏል። እንግዲህ ቅዱስ ሉቃስ የሐዋርያትን ታሪክ ከጻፉት አንዱ ሐዋርያ ነው። የሐዋርያት ታሪክ ለማወቅ ግን ዋናው ምንጩ የቤተ ክርስቲያን ታሪክ ነውና እነዚህን የሐዋርያት ደቀ መዛሙርትን እነ ፓፒየስ፣ ፖሊካሪየስ፣ አግናጢዮስ፣ ቀለሚንጦስ፣ ዘሮም ወዘተ የአባቶቻቸውን ታሪክ ጽፈው አቆይተውናል። ከዚህ በኋላ በሁለተኛውና በሦስተኛው መቶ ክፍለ ዘመን የተነሱት የቤተ ክርስቲያን ታሪክ ጸሐፍት ደግሞ እነ አውሰቢዮስ፣ ሩፊያኖስ፣ ጀሮም ወዘተ በትውፊት የተቀበሉትን መዝግበው አልፈዋል። የቅዱሳን ሐዋርያት ገድላቸው የተጻፈላቸው፣ በዓላቸው የተከበረላቸው የመጀመሪያዎቹ ክርስቲያኖች ናቸው። በቤተ ክርስቲያናችን መሰረት በሐምሌ 5 ቀን በታላቅ ድምቀት በዓላቸው ከሚከበረላቸው ሐዋርያት መካከል የሐዋርያው የቅዱስ ጴጥሮስና የሐዋርያው የቅዱስ ጳውሎስ ታሪክ በሰፊው ይገለጻል። እስኪ ከእነዚህ ሐዋርያቶች ውስጥ የመጀመሪያውን የቅዱስ ሐዋርያ ጴጥሮስን ታሪክ እንመልከት። ሐዋርያው ቅዱስ ጴጥሮስ የተወለደው በገሊላ ባህር ዳር በምትገኘው በቤተ ሳይዳ ነው። የአባቱ ስም ዮና ይባላል። ከ5 ዓመቱ ጀምሮ ያደገው በቅፍርናሆም ከተማ ሲሆን በጎልማሳነቱ ከወንድሙ ከእንድርያስ ጋር በገሊላ ባህር ዓሣ ማስገር ጀመረ። ለደቀ መዛሙርትነት ሲመረጥ ዕድሜው 55 ዓመት እንደነበረ ይነገራል። ወደ ጌታችን ያመጣውም ወንድሙ እንድርያስ ነው። ቅዱስ ጴጥሮስ፣ ባርናባስና ወንጌላዊ ማርቆስ ቤተ ዘመድ ናቸው። የማርቆስ አባት አርስጦብሎስና በርናባስ በእናት የሚገናኙ ወንድማማቾች ናቸው። ቅዱስ ጴጥሮስ ያገባው የባርናባስና የአርስጦቡሎስን እህት ስለነበር በጋብቻም ይዛመዳሉ። ቅዱስ ጴጥሮስ ለሐዋርያነት ሲጠራ መተዳደሪያው የነበረውን መረቡንና ታንኳውን እንዲሁም አባቱን እርግፍ አድርጎ ትቶ ጌታውን የተከተለ ሐዋርያ ነው። የቅዱስ ጳውሎስ በመጀመሪያ ስሙን ስምዖን ብላ እናቱ የጠራችው በነገዷ ስም እንደሆነ ይነገራል። በቂሳሪያ ከተማ መድኃኒታችን ኢየሱስ ክርስቶስ ማን ትሉኛላችሁ ብሎ በጠየቀ ጊዜ አንተ የሕያው እግዚአብሔር ልጅ ነህ ብሎ ለአይሁድ ሊቃውንት የተሰወረውን ምስጢር ተዋህዶ ገልጦ በመመስከሩ ጌታችን አንተ ጴጥሮስ ነህ ብሎታል። ይህም በላቲን ቋንቋ አለት ማለት ነው። በአርማይክ ደግሞ ኬፋ ይባላል።
ቅዱስ ጴጥሮስ ከአዕማደ ወይም በምስጢረ ሐዋርያት ከእነ ዮሐንስና ከእነ ያዕቆብ ጋር የሚቆጠር ነው። ከሐዋርያት ሁሉ ቀድሞ የማለት ባህሪ ነበረው፣ ወይም ቀደም ወይም ፈጠን የማለት ባህሪ ነበረው። ጌታ በጥብራዲዮስ ባህር ላይ ሌሊት በእግሩ ሲመጣ ቢመለከት ወደ አንተ መጣ ዘንድ እዘዘኝ በማለት ካስፈቀደ በኋላ ወደ ጌታ ለመምጣት መንገድ ጀምሮ በመሃል ቤት ጥርጣሬ ገባውና መስጠም ስለጀመረ ጌታችን ያመንክ እንጂ ያላመንክ አትሁን ብሎ ገስጾ ከመስጠም አድኖታል። ማቴዎስ 14:22-33 በቅፍርናሆም ጉባኤ ጌታን ምስጢረ ቁርባንን ሲያስተምር አይሁድ ስላልገባቸው ወደ ኋላ አፈገፈጉ። ከደቀ መዛሙርቱም ብዙዎቹ ወደ ኋላ ተመለሱ። በዚህን ጊዜ መድኃኒታችን ኢየሱስ ክርስቶስ እናንተ ደግሞ ልትሄዱ ትወዳላችሁን ብሎ ሐዋርያትን ጠየቃቸው። በዚህ ሰዓት ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም የሕይወት ቃል አለህ። እኛስ አንተ ክርስቶስ የሕያው እግዚአብሔር ልጅ እንደሆንክ እናምናለን በማለት ሐዋርያትን ወክሎ የመለሰ እርሱ ነው። ዮሐንስ 6:66-68 ቅዱስ ጴጥሮስ ጌታን ይወድ ነበር። ፍቅሩ ግን ቅንዓት የተቀላቀለበት በመሆኑ ጌታችን ለደቀ መዛሙርቱ የሞቱን ነገር ቀድሞ ሲነግራቸው አይሁንብህ በማለት ተከራክሯል። ማቴዎስ 16:23 በኋላም ሁሉም በአንተ ቢሰናከሉ እኔ ከቶ አልሰናከልም ብሎ በራሱ ቅንዓት ተማምኖ ተናግሮ ነበር። ጌታችን ግን እነሆ ዶሮ ሳይጮህ 3 ጊዜ ትክደኛለህ፣ ከአንተ ጋር መሞት እንኳን የሚያስፈልገኝ ቢሆን ከቶ አልፈራም ብሎት ነበርና ከአንተ ጋር መሞት እንኳን የሚያስፈልገኝ ቢሆን ከቶ አልክድህም በማለት የተናገረው ሰው እሱ ነውና ማቴዎስ 26:34 ቅዱስ ጴጥሮስ አስቀድሞ የተናገረውን ቃል ለመጠበቅ ሞክሮ ነበር። ጌታ ዛሬ የሰው ልጅን አሳልፎ ይሰጣል ብሎ አስተምሯቸው ነበርና መከላከያ ይሆነኛል ብሎ ሰይፍ ደብቆ ይዞ ነበር። የሮም ጭፍሮችም ጌታን ለመያዝ ሲጠጉ የሊቀ ካህናቱን የባሪያውን የማልኮስን በሰይፍ ጆሮውን ቆረጠው። ጌታችን ግን ሞቱ በፍቃዱ ለደህንነት ዓለም ነውና ሰይፍህን ወደ ሰገባው መልስ ሲል ገሰጸው። ቅዱስ ጴጥሮስ የሚታወቅበት ሌላው ትልቅ ነገር ንስሐው ነው። ጌታው የነገረው መድረሱን ቃል የገባለትን አምላኩን መበደሉን እንዳወቀ ከግቢ ወጥቶ አለቀሰ። ሐዋርያው ቅዱስ ጴጥሮስ በዕድሜው ታላቅነት በሐዋርያት ዘንድ እንደ አባት ይታይ ስለነበር ጌታ በተለያቸው ጊዜ ሐዋርያቱን ሊመግብ ወደሚያውቀው ሙያ አሳ ወደ ማስገሩ ተሰማራ። ጌታም አስቀድሞ የመረጠው እርሱ ነውና ቢክደው እንኳን በንስሐ መመለሱ ንስሐውን መቀበሉን ዛሬን እንደሚወደው ይገልጽለትም ዘንድ በጥብርያዶስ ባህር ተገለጠለት። ዮሐንስ 18:10 3 ጊዜ ክዶት ነበርና ቀኖና ሰጠው። አሁን ቅዱስ ጴጥሮስ በራሱ መተማመኑ እንዳላዋጣው አውቋልና ትወደኛለህን ተብሎ ሲጠየቅ አንተ ታውቃለህ ነበረ መልሱ። የራሱ ዕውቀት የት እንዳደረሰው ያውቃልና። ጌታችንም ዕዳጌ መቀበል ወይም በቀልን የሚተው ነውና ዛሬም እንደሚወደው በንስሐ ተመልሷልና ዛሬም ለእርሱ የሰጠውን ክብር እንደሚያስጎድልበት
እንደማያጎድልበት ሲነግረው ግልገሎችን አሰማራ፣ ጠቦቶችን ጠብቅ፣ በጎችን አሰማራ በማለት አደራውን አስረከበው። ከዚያም በሞቱ እንደምን አድርጎ እግዚአብሔርን እንደሚያከብረው ነግሮት ወደ ሰማያት አረገ። ዮሐንስ 21:15-17 ቅዱስ ጴጥሮስ በአራቱም መጽሐፍ ቅዱስ ክፍሎች ላይ በተቀመጡት የሐዋርያት ዝርዝር ቀዳሚውን ስፍራ ይዞ ይገኛል። ይህም 1. በሽምግልና አባትነቱ፣ 2. ጌታ በቂሳሪያ በሰጠው ቃል ኪዳን፣ 3. የሐዋርያት አፈ ጉባኤ ሆኖ ይናገር ስለነበር፣ 4. በጥብርዳዮስ ባህር በተሰጠው ቃል መሰረት ነው። በዚህም የተነሳ በዚህና በተለያዩ ምክንያቶች በይሁዳ ምትክ ሌላ ሐዋርያ እንዲመረጥ ሐሳብ ያቀረበ እርሱ ነበር። የሐዋርያት አባትም የተባለው በዚህና በተለያዩ ምክንያቶች ነበር። እነሱም እሱን ይከተሉትና እንደ አባትም ያዩት ነበር፣ የሚላቸውንም ይሰሙ ነበር። በበዓለ ኀምሳም ለደቀ መዛሙርቱ መንፈስ ቅዱስ በወረደላቸው ጊዜ ለተሰበሰቡት አይሁድ አፈ ጉባኤ ሆኖ ወንጌልን እየሰበከ 3000 ምዕመናንን አሳምኖ የመጀመሪያውን አጥቢያ ቤተ ክርስቲያን በኢየሩሳሌም የመሰረተ እርሱ ነው። የሐዋርያት ሥራ 1:16-23 ሐዋርያት 2:14-30 ድረስ። አስቀድሞ ፈሪ የነበረውና በሊቀ ካህናት ቀያፋ ግቢ ጌታውን የካደው ቅዱስ ጴጥሮስ የመንፈስ ቅዱስን ኃይል ካገኘ በኋላ ግን በአይሁድ ሸንጎ ድውይ ፈወስክ ተብሎ በተከሰሰ ጊዜ በድፍረት ስለ መድኃኔዓለም ክርስቶስ መሰከረ። የሐዋርያው ቆርኔሌዎስን በማጥመቅ ወንጌልን ለአሕዛብ አስቀድሞ የሰበከው ሐዋርያ ነው። ይህ ሐዋርያ ልዑል እግዚአብሔር ባደረገው ጸጋ ጥላው እንኳን ድውያንን ይፈውስ ነበር። የሐዋርያት ሥራ 5:15 በሐዋርያት ሥራ ምዕራፍ 15 ላይ ደግሞ በ50 ዓመተ ምህረት አካባቢ በኢየሩሳሌም በተደረገው የሐዋርያት ሲኖዶስ ከአንጾኪያ ክርስቲያኖች ለቀረበው ጥያቄ የመጀመሪያውን መልስ የሰጠው እርሱ ነበረ። ስለ ቅዱስ ጴጥሮስ መልክና ቁመና ጥንታውያን መዛግብት እንደሚከተለው ያቀርቡታል። ፊቱ ሰፋ ያለ ሲሆን ሪዛምና መካከለኛ ቁመት የነበረው ራሰ በራሰው ነው። በማናቸውም ነገር ፈጣንና ቀልጣፋ ነው እንደነበረ ይገለጻል። እንደምናነበው በመጽሐፍ ቅዱስ ላይም ይህ ቀልጣፋነቱና ፈጣንነቱን እናያለን። ብፁዓን እለሞቱ በእንተ እግዚአብሔር ከመያርፍ እምነ ጻምሆሙ ወይተልዎሙ ግብሮሙ ወይወሰዶሙ ሀበ ንቅአ ማየዮት። በጌታ የሚሞቱ ሙታን ብፁዓን ናቸው፣ ድካማቸው ያርፉ ዘንድ ስራቸውም ይከተላቸዋል። ራእይ 14:13 ከአራቱ ወንጌላውያን መካከል አንዱ ወንጌላዊ ቅዱስ ማርቆስ፣ አባቱ አርስጦብሎስ፣ እናቱ ደግሞ ማርያም ይባላሉ። ቅዱስ ማርቆስ የቀድሞ ስሙ ዮሐንስ ይባል ነበር። ቅዱስ ማርቆስ ከአራቱ ወንጌላውያን መካከል አንዱ ወንጌላዊ ቅዱስ ማርቆስ፣ አባቱ አርስጦብሎስ፣ እናቱ ደግሞ ማርያም ይባላሉ። ቅዱስ ማርቆስ የቀድሞ ስሙ ዮሐንስ ይባል ነበር። በልጅነቱም በዘመኑ ይሰጥ የነበረውን የላቲን፣ ግሪክ፣ ዕብራይስጥን ቋንቋዎችን ተምሯል። ጌታችን በኢየሩሳሌም እየተዘዋወረ ሲያስተምር ቅዱስ ማርቆስ ገና ታዳጊ ወጣት ነበር።
በ50ኛ ቀን መንፈስ ቅዱስ ለሐዋርያት የወረደላቸው በቅዱስ ማርቆስ እናት በማርያም ቤት ሆነው ሲጸልዩ ነው። እዚህ ላይ ማርያም ብዙ ማርያም ነው ያሉት። እችኛዋ ማርያም የቅዱስ ማርቆስ እናት ማርያም ናች። የጌታ የእግዚአብሔር መንፈስ ቅዱስ የወረደና አንዳንዶቹ 5000 ሰው ወደ ክርስቲያንነት የተቀየረበት ይላሉ። በመጽሐፍ ቅዱስ አንድ ላይ ደግሞ 3000 ሰው ወደ ክርስትና የተመለሰበት የመንፈስ ቅዱስ የወረደበት ቤቱ በዚሁ በቅዱስ ማርቆስ እናት በማርያም ቤት ነው። ሐዋርያ 2:1 ከ12 እስከ 12። በዚህ ምክንያት የቅዱስ ማርቆስ ወላጆች ቤት የሐዲስ ኪዳን የመጀመሪያዋ ቤተ ክርስቲያን ትባላለች። እንግዲህ ከዚህ በፊት በተለያየ ቦታ ቢሰባሰቡም የእግዚአብሔር መንፈስ ቅዱስ የወረደባት የመጀመሪያዋ ቤተ ክርስቲያን ተብላ የምትጠራው ይቺ የማርቆስ እናት የማርያም ቤት ነች። ይህ ሐዋርያ ወንጌሉን የጻፈው ጌታ ባረገ በ11ኛው ዓመት በሮማይስጥ ቋንቋ ሮም ላይ ሆኖ ነበር። ምንም እንኳን ቅዱስ ጴጥሮስንና ቅዱስ ጳውሎስን ተከትሎ በተለያዩ ቦታዎች ወንጌልን ቢሰብክም በዋናነት ግብጽ በመዘዋወር ጣዖታትን አፈራርሷል። ወልድ ዋህድ ብላ እንድትጸናም አድርጓል። ጌታ ከተወለደ ከ68 ዓመት በኋላ ወይ 068 ዓመተ ምህረት አካባቢ የትንሣኤን በዓል ለማክበር ቅዱስ ማርቆስን የእስክንድሪያ ክርስቲያኖች ስለጠሩት በቅድስት ባውከሊያ ቤተ ክርስቲያን ውስጥ በቅዳሴ ላይ እያለ ግብፃውያን ጣዖት አምላኪዎች ተነሱበት። በዚያች ዓመት የግብፅ ክርስቲያኖች የትንሣኤ በዓልና የግብፃውያን የጣዖት በዓል በአንድ ቀን ውሎ ነበር። በዚህ የተነሳ የጣዖቱን በዓል ሊያከብሩ የተሰበሰቡት ጣዖት አምላኪዎች ቤተ ክርስቲያን ሰብረው በመግባት ቅዱስ ማርቆስን ያዙት። በማሰር ቀኑን ሙሉ ሲያንገላቱት ዋሉ። እንግዲህ በሁለቱ በዓላት ቀን በግብፃውያን የጣዖት በዓል ቀንና በጌታችን በኢየሱስ ክርስቶስ የትንሣኤ በዓል አንድ በመሆኑ በዛ ቀን ሕዝቡ ስለቀረና አብዛኛው ሰው ወደዛ በመሄዱ ወይም የተወሰኑት እዛ ያሉት ሰዎች የትንሣኤ በዓል እየተከበረ መሆኑን ከዛ ውስጥ የነበረ አንድ ሰው ስለተናገረና እሱም ይጠረጠር ስለነበር ወይም ክርስቲያን ስለነበር ጣዖት ቤቱ ላይ ያለውን ጉዳይ ስለተናገረ ወደ ማርቆስ ወደሚያከብሩበት ቦታ መጥተው ማርቆስን ይዘው አንገላቱት። ይህ ፊልም አለው፣ ብትመለከቱት መልካም ነው። በነገታው እንዲሁ በበሬ ላይ አስረው ሲጎትቱት ከዋሉ በኋላ ሚያዝያ 30 ቀን በዚች ዕለት አረፈ። ስጋውንም ለማቃጠል እንጨት ሰብስበው እሳት ሊያያዙ ሲሉ ኃይለኛ ዝናብ ዶፉን አወረደው። በዚህም ጊዜ አረማውያኑ ዝናቡን ሸሽተው ወደየቤታቸው ተበተኑ። የእስክንድርያ ምዕመናንም ስጋውን ደብቀው በመውሰድ በቅድስት ባውከሊያ ቤተ ክርስቲያን አሳረፉት። በዚህ ሰማዕት ወንጌላዊና ሐዋርያዋ ከቅዱስ ማርቆስ በረከት ያሳትፈን፣ አሜን። ዛሬ ስለ ቅዱስ ማርቆስ እና ስለ ቅዱስ ጴጥሮስ ያየነው ነው ይህን ይመስላል። በሚከተሉት የሌሎችን የሐዋርያትን ሁኔታ እናያለን። ፈጣሪ አምላክ ከሁላችን ጋር ይሁን። የሐዋርያት በረከታቸውና ቅድስናቸው ይድረሰን፣ አሜን።